ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። 3 ሳምንት በኋላ እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ። ብዙ ማስረጃዎች አሉ። ይቺን ጊዜ እየጠበኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ይጣ አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረግ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና ቱ ስቴፕ ቬሪፊኬሽን አለው ዩቲዩባችን። ቱ ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሰዓት ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር ኦኬ በቃ እሺ መስሎኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው መሄደው። እና አንድ እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር ይመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድን ነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ? ስታስቢው እንዴ ሎጊን አድርግ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንኪው። እሺ ቴንኪው። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እንኳ በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባቀው ራሱ ነው የምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባቀው ቱ ስቴፕ ቬሪፊኬሽን ላይ ቁጥሩ ነው ቴክስት የሚገባው። አንቺ ቻናል እንድትወስድ ያትችል ቻናል ደግሞ ሲስተም ካማስፈግናል። አዎ እና ሲሙን ይህ ሀገር ነበር ከበፊት ነበር የምጠይቀው። ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔ እና እሱ በጣም ጥል ላይ ነበረን። እንደዚህ እንደተረጋገን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ። እሱም ጋር እኔም ጋር ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ
ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። እነግርሽ ማን ስለሆነ ነው በጤነኝነት የማናገረው? ማለት እንደዚህ የተቅለሰለስ ካላወራው የሆነ ነገር ሲል ለምንድነው እንደዚህ የማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለ ዩቲዩቡ እኔ ጋር ወጣ ካለ እንዴት ነው ዝም የምለው? ገባሽ? እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም ማነጋገሯ እንደዚህ ተነስቶ ይሄዳል። ሲም ስጠኝ ስለው ያኔ ማለት ነው። እና በቃ ብዙ ጊዜ ይሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን እና ሌላ ስለምንድን ነበረ? ሌላ የሱ ሜን ጥያቄ እሺ ቤታዬ ሂጂበት ልቲ ነው። አይ መኪና ምናምን ላስታስብዬ ነው እየሰማው ስለሆነ በጣም የሱ ዋናው ጥያቄ ምን አለች ቤታ? አልሰማትም። መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። እንደሌላ ምንሻል እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ እየቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ። የእሱን የማውጣት ትችያለሽ እንዴ? የእሱን ባንክ ስቴትመንት ማውጣት ኖ እኔም የኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በሷ ባንክ አካውንት ነበር። ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ? ኦኬ ሶ ከ400,000 በላይ አለ። እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር እሺ፣ ፍቅር ከኛ ጋር እሺ። ስለዚህ 400,000 ብር በላይ እኔ ቤቱን ጥዬ ስወጣ 400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና የቤት እቃ ብዙ አሉ። ገባሽ? ከቲቪ ከሶፋ ከፍሪጅ ከትላልቅ ከትናንሹ ታያቸው እነዚህ ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየኩት? ዩቲዩቤን ነው። ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት። ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣሁ እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም? መኪና በሁለት ስም ፍቅርማ ፍቅር ያው እሱ ነው የገዛው። ያ ማለት ያው ታውቂያለሽ ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም መርላ አብራችሁ ከዩቱብ እየሰራችሁ የምታገኙት። ያው ልንገርሽ ነው መጀመሪያ አልተማከርንበትም። በአንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም።
አስተያየት ሰጥተሻል። ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፌያለሁ። እሺ ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ። ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ፣ እነ ሶፋ፣ እነ ቲቪ፣ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለም። ይሄ ነው ስራችሁ። ራይት ቴንክ ዩ። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። የአንተ የኔ ምናምን አልተባባልንም ነበር። ገባሽ? ወጥቶ ገዝቶ መጣ እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው የሆነ ነገር ሲጠይቅ ባይዘዌ በጣም እንትን የሚለው ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ እንትኑ አይሚን መኪናው በሱ ስም መጣ እንትን አለ። ብቻ እኔ ስለ መኪና አልጠየቅኩም በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር፣ ግን የተባልኩትን እኔ ሂጂ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ። ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያውቁ መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወስኝ ነው። እና ምን ልል ነበር? በየሱም እየጠፋብኝ ነው። ሲያስታውስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል፣ ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቁት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለው። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሴም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርዱ እሺ ሀቢባዬ ነገር ካለው ገንዘብ ተመልሷል። ቻናሉ ማጋ እንዳለ ሁለታችሁም አታውቁም። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛለ። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር ነው የቀረው እሱ እንዳለው ወይስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም። እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬም ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ የሆነ ነገር ምናምን ሊኖረው ይቅርና
ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ እዚህ ጋር ስታወሪ የምትይዥበት ስልክ አለ አይደለ? እሱ ነው። 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቲዩቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ ዓመት ሚካኤል በሰኔ 1 ወር ነው የቀረው ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዲህ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ስለዚህ ከ600,000 በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ታብታብ ይሰማለሁ። ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቋረጥኩ ወይስ እሷ? ከእሷ ነው አቡ። ግን ያው ታብታብ ያድርጓ። ከእሷ ነው ታብታብ የሚያደርጉ እኮ። ታብታብ መቼ ያደርጋሉ? ዝም ብሎ መኮመት ብቻ ብታይ ውዶች። ታብታብ ባለ ሰዓት 2 ሚሊዮን ራሱ አልገባም። በስማ ማረታ 26,000 ህዝብ ተቀምጦ ግን ታብታቡን 1.8 ቅጥ አሁን እየተሰማሽኝ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮመንቱን ተውትና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅላችሁ ነው። ነበር ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየኩሽ ነበር። እኔ እየጠየኩሽ እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈልጉትን ያህል ገቢ ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ። ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰጣታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አውጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ ታስቡት። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እሺ እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ፣ እግዚአብሔር አንድ በጣም ይቅርታ። እሺ ችግር የለም ተናገሪ። ስልኬ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከእነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮዎቼ ፕራይቬት ተደርገዋል ምናምን። ግን ይሄ የእሱ ዩቲዩብ ይሄ እንደ ኦዲየንስ የእሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ። የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም።
ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው። በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩ አልንቀሳቀስም፣ ደስ አይለኝም። ይህን እንትን አልለውም እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው። ገባሽ? ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ? ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይህን ላይ ይሰማኝ ላልናደድ እችላለሁ። እናደዳለሁ፣ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋውበት እንደዛ የሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት። በጣም ማለት ነው ገባሽ? ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም። ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት። ገባሽ? በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባሁት። ገባሽ አይደለም? ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው። ልሸጣቸው አይደለም ያሳደግኩት የለፋሁት ነው። ኦብቪስሊ ባይ ዘ ዌይ የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ አረገጥበታለሁ፣ እንደዛ ሆንበታለሁ። ገባሽ? ሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው። እሺ የመጨረሻ የምትናገሪው ነገር አለ? ወደ እሱ ከመተላለፍ በፊት ጨረሽ? ፍቅር ወደ እሱ እንሂድ። አዎ ያውራና አወራለሁ። አዎ እሺ እሺ ፏድ ያስክ ነጥቦች? አዎ ይዣለሁኝ ሀቡዬ። እሺ ለነጥቦቹ ምላሽ ስጣ። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም እናፍጥ ነው ያልኩት እና ማቋረጥ ስላልፈለኩ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዝኩ እኮ እሱን ጥያቄ እኔም አቅርቤያለሁ። ለምን ፍቅር ቲዩብ ተብሎ ተከፈተ? የእሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት። ስለዚህ እናንተ ካፕል ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸውም? ወይም ፍቅርና እሺ ሀቡዬ እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱን ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ አቡዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል። ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር አቡዬ። ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል አቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል?
ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ አቡዬ ወልደናል። መውለዳችሁ የሚታወቁ ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረጉ። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉቲዩ ምናምን ከፍቺ ሰጥቼዋለሁ ብላለች። ጥያቄ ምንድን ነው? እሱም ቻናል ከፍቼለታለሁ ብላለች። ፉፉቲዩ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ አሁን ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል እየሰማኝ። ከዛ ይኸውልሽ ሀዊዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድነው ፉፉ አንተ ማትከፍተው? ለምንድነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 አመት ሆኖናል። 1 አመት 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አደል ስለዛ ጊዜው ማውራት ይቀርና ማለት ነው። ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደል ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር ገብቶሻል? ያን ያህል ረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየን ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት ማደግ ከአንቺ ጋር መለውጥ ነው። ካጠፋው ይቅርታ ብዬ
ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትልኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋው እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩት። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይህንን መኪና ስንገዛ ማለት ነው አቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ለፍተን ይሄ መኪና ለመግዛት ከ4 ወር በላይ ለፍተን ከሰዎች ተበድረናል። እውነቱን ነው የምነግርሽ። አይደል የሆነ ብር ኖሮ እኔ ጋር እንዴ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛም በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይህ ጥሩ እውነት ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ ከሰዎች የምንበደረው ለምን ይሆናል? ያ እንደዛ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያስኩ ነበር እኔ። እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይህን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ ከባንክ ውጭ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው ይገዝ? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ 700 ሺህ ብር ይዘን ነው መኪና ልንገዛ የወጣን። እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና ምንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህ ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን ከዛ ኖ ትልቅ መኪና ካልሆነ አለች ፍቅር ከፍ ካላለምና አለች። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈልነው እስከዛሬ ማለት ነው። በጣም ከብዙ ሰዎች